እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ ታዲያ ነን እኮ። ዳጣና ሰላም ተዋወቁ። ዳጣ ሰላም እናቷ እንደሆነችም አወቀች። አቶ ደረጀና ሰላም ስልክ በሚያወሩበት ሰዓት ሰላም የተለየ እንክብካቤ እያደረገች እያለ ለዳጣ ግን ደግሞ ለምንድነው እንደዚህ የተለየ እንክብካቤ የምታደርጊው? አሁን እኮ ከታወቀ በጣም ከባድ ችግር ነው የሚፈጠረው። ለኔም ሆነ ላንቺ ጥሩ አይመጣም። እናም ለምንድነው ውሃና እንዲሁም ደግሞ ዳጣን የምትለያቸው? ምን ልዩነት አላቸው? የተለየ እንክብካቤ አታድርጊ። ይህንን ካደረግሽ ግን ደግሞ እነሱ ያውቃሉ። ካወቁ ደግሞ ለኔም ሆነ ላንቺ ነገሮች ሁሉ ይበላሹብናል። እባክሽን ታገሽ ብሎም ሲነግራት ነበረ። ሰላምም በቃሽ፣ ግን ደግሞ እስከ መቼ ነው? ልጄ በጣም እየተሰቃየች ነው። ምክንያቱም ደግሞ የእናት ነገር ሲነሳ በጣም ልቧ ይሰበራል። ብዙ ጊዜም ስለ እናት ቆይ ግን ለምንድን ነው ሲነሳ እንደዚህ የምትሆኘው ብዬም ስላትኝ፣ እሷ ግን ደግሞ በጣም አዝናና እንዲሁም ደግሞ ተክዛ ነው የነገረችኝ። ስለዚህ እናቷን ማወቅ አለባት፣ በቃ ልጄ ስቃይዋ ይብቃ በማለት ሰላምም ለአቶ ደረጀ ኮስተር ብላም ነገረችው። አቶ ደረጀም እዋክሽን ታገሽኝ በማለት ይነግራታል። ይህንን ስልክ ሲያወሩ ሁለቱም ደረጀ ስልክ በሚያወራበት ሰዓት ዳጣና እንዲሁም ናታን ሲሰሙትኝ ግራ ተጋባች። ምክንያቱም ደግሞ ዳጣ እናቴን ነገ ዛሬ አውቃታለሁ እያለችም፣ ነገር ግን ይህ ሚስጥር ሆኖ ለናቲ ብቻ እንደነገረችውና እንዲሁም ደግሞ ናታን ውጭ ማንም እንደማያውቅ እንደ ሚስጥር ብላ ግን ደግሞ አቶ ደረጀ ወላጅ አባቷ እንደሆነም ነግረዋለች። እናም ነገም ሁሌም እናቴን ማወቅ ነው የምፈልገው፣ ስለ እናት ሲወራ በጣም ያመኛል ትላለች። ቆይ ግን ዳጣዬ ለምንድነው ስለ እናት ሲወራ እንደዚህ የምትሰበሪው ብላም ስትላትኝ ምንም አይነት መልስ አልመለሰችላትም ነበር። ሰላምም ቆይ ግን ዳጣ የልጅነት ፎቶ ምናምን የለሽም እንዴ ብላም ትላታለች። በቃ ሰላም ምን ሆነሽ ነው? ተይ በቃ ብላም ምንም ነገር ማስታወስ አልፈለገችም ነበረ። ይህንን የምታውቀው ሰላም ትክክለኛ እናቷ እንደሆነች፣ ቆይ ግን ታዲያ እኮ እኔ እኮ እናትሽ ነኝ ብላም ትላታለች። ይህ በስተት ነበረ። እናም ይህንን ስትላት ትደነግጣለች። ዳጣም ማለቴ ይኸውልሽ ዳጣዬ እኔ በወልድሽ አላደርስሽም ወይ ብዬ እኮ ነው ብላም ስትላት፣ አዎ አውቃለሁ፣ ግን ደግሞ ስለ እናት ሲወራ ምን ያክል እንደምረበሽ ታውቂያለሽ አይደል ሰላምዬ? አሁን ለማንኛውም ይህን ነገር ማንሳት አያስፈልግም በማለት አለፈችው። አቶ ደረጀም ዳጣን ቆይ ግን ይህ ደግሞ ምንድን ነው ያልሽው ይላታል። ምክንያቱም ደግሞ ሰላም ምግብ ሰጥታታለች እንዳይርብሽ ይዘሽ በማለት፣ እናም ይሄ ምግብ ነው ሰላም ነች የሰጠችኝ፣ እንዳይርብሽ ይህንን መብላት አለብሽ ብላም ሰጠች ብላም ትለዋለች። ቆይ ለብቻዋ ምግብ የሰጠች እየጠቀመችሽ ነው ማለት ነው ብሎም ሲላትኝ፣ አሁ ብታይ አባዬ ሰላም በጣም ነው የምትንከባከበኝ፣ እኔን ከተለሎች ለየት አድርጋ ነው የምትንከባከበኝ እንዳይርብሽ እያለች ልክ እንደ እናት ብላም ትነግረዋለች። ልሽ ዳጣ እንደዚህ እንደምታደርግልሽ ግን ደግሞ ለምንድን ነው ለእኔ የተለየ ነገር እንደዚህ የምታደርግልኝ ብለሽ እንዳትጠይቂያት ይላታል አቶ ደረጀም። ቆይ ለምንድን ነው የማልጠይቃት? ምን ችግር አለው ይህን ብጠይቃት ብላም ትላለች። አዎ ግን ደግሞ ይህንን የምታደርግልሽን እንክብካቤ ትቀንስብሻለች በማለት አቶ ደረጀም ዳጣን ያስፈራራታል። ዳጣም ውይ ሰላምዬ በፍጹም እንደዚህ አታደርግም፣ በእኔ ላይ መቼም ቢሆን አትቀየርም፣ በቃ የተለየ ነገር ነው ብታይ፣ ብዙ ነገር ታደርግልኛል፣ ትንከባከበኛለች፣ ታቅፈኛለች፣ በቃ በጣም ነው ደስ የሚለኝ። ስለዚህ ሰላምዬን በጣም ነው የምወዳት፣ እሷ ደግሞ በፍጹም እንደዚህ ልትቀየር አትችልም ብላም ትለዋለች። አቶ ደረጀም እንግዲህ ትክክለኛ ልጇን እየተንከባከበች እንደሆንም የሚያውቀው ግን ደግሞ ዳጣ እናቷ እንዳልሆነች የምታውቀው ግን ሰላም እንዲሁ እንደምትንከባከባት ነው የምታውቀው። አቶ ደረጀን ያስፈራው ይህ ሰላምና የዳጣ ብዙ ጊዜ አብሮ መገናኘትና እንዲሁም ደግሞ የተለየ ነገር ስታደርግላትኝ ይህንን ያየች ማርታ በኋላ ላይ በጣም ከባድ አቶ ደረጀም ብዙ ጊዜ አብረሻታቱኝ ሲላትኝ ይህን ነገር በፍጹም ማድረግ አልችልም፣ ምክንያቱም ለምን ብላም ትላለች። ያው ሰላም እርጉዝ ስለሆነች ስለዚህ ይረብሻታል ብሎም ይላታል። አይ ለማንኛውም እንዲሁም ደስ ይላታል፣ ከአሁን በኋላ ከሷ ጋማ በፍጹም አልለይም፣ ይልቃውስ የያዝኩትን ምግብ ትበላለህ ወይስ አትበላም በማለት ትለዋለች። አቶ ደረጀም በጣም ደስ ይለውና ይኸውልሽ አንቺ ቢ ላንቺ አይደል እንዴ የቋጠረችልሽ ብሎም ይላታል። አይ ለማንኛውም አብረን እንብላ
ብታይ ደግሞ በቃ የምታደርግልኝ ምግብ በጣም ቆንጆና ጣፋጭ የሆነ ነው። ዳጣ አሁንም ግን ደግሞ ጥያቄዋን በፍጹም ልታቆም አልቻለችም። ስለ እናቷና እንዲሁም ደግሞ እናቷ የት እንዳለች ወይም ደግሞ እናቴ በህይወት አለች ወይ ብላም ትጠይቀዋለች። አዎ እናትሽ አለች፣ ግን ደግሞ ስለ እናትሽ እንዳትጠይቂ ብዬሽ ነበር አይደል? እናም እኮ ቃል ገብተሽልኝ ነበር። ለምንድነው ቃልሽን ታጥፊያለሽ ብሎም ይላታል። ብለኛል፣ ግን ደግሞ አንተንም ማስቀየም አልፈልግም። በቃ ግን እኔ ሳልፈልግ እንደማቃትኝ እናቴ በጣም ትናፍቀኛለች። ቆይ ምን ላድርግ ብላ ዳጣም በጣም ታዝናለች። አቶ ደረጀም ይህንን ስትለው በጣም ያዝናል፣ ልቡም ይሰበራል። እዚህ ጋ እናቷ ያለች ግን ደግሞ መናገር ያቃተው ወይም ደግሞ ትዳሬ ይበተናል በማለት ሰላምና እንዲሁም አቶ ደረጀ ደብቀውት የያዙት ሚስጥር አሁን ላይ ናታን ግን ደግሞ ተጠራጥሯል። ምክንያቱም ደግሞ ናታን ብዙ ጊዜ ሰላም ስለ ዳጣ እባክን ጠይቅልኝ፣ እስኪ ስለ አስተዳደጓ ስለ ማንነቷ እስኪ ንገረኝ፣ ጠይቃት እያታለልክ ብላ ሁሉንም መረጃ ሁሌም እንደምትፈልግና እንዲሁም ደግሞ ይህን ነገር ስትጠይቀው ናታንም በጣም ተጠራጥሯል። ቆይ ግን ይህን ምን እየተፈጠረ ነው? ቆይ እንዴት ነው? ዳጣ የሰላም ልጅ ነች። የሰላም ልጅ ደግሞ ከሆነች ቆይ እንዴት ካባዬ ጋር በማለት ግራ ተጋብተዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ ሜት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው። ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ እንግዲህ ዳጣ ቀጣይ ክፍል ነው ይዤላችሁ የመጣሁትኝ። ዳጣ እንግዲህ እናቷን ለማወቅ የምትጠራው ጥረት ግን አሁንም ቢሆን እንደቀጠለ ነው። አቶ ደረጀም በፍጹም ይህን ጥያቄ እንዳትጠይቅኝም እያላትም ይገኛል። ነገር ግን ደግሞ ሰላም በስህተት እኔ ታዲያ እናትሽ አይደለው ብላም ስላለች፣ ምክንያቱም ደግሞ ስለ እናቴ አትጠይቅኝ ብላም ስላለቻት ታዲያ ምን ነው እኔ እናትሽ እኮ ነኝ ስትላትም ግራ መጋባት ምን ብላም ትጠይቃታለች። አይ ይህ ማለት እኔ ደግሞ ያው አንቺን ወልጄ አላደርስሽም ወይ ለማለት ፈልጌ እኮ ነው ዳጣዬ ብላም እሷም ታስተባብላለች። ይህንን ያሰማችው ወይም ደግሞ ዳጣም እሺ በቃ በማለት አቶ ደረጀም የተለየ እንክብካቤ ለዳጣ አታርጊላትኝ። ቆይ ግን ምን ሆነሽ ነው? ሁሉም ነገር እንዲታወቅ ነው ወይ የምትፈልጊው? በማለት አቶ ደረጀም ሰላምን ይቆጣታል። በቃ የተለየ እንክብካቤ አታድርጊላት እባክሽን ተይ፣ በቃ ይሄ ነገር ታወቀ ማለት እኔና አንቺ በጣም ከባድ ችግር ውስጥ ነው የምንገባው። እኔም ያልሆነ ትዳሬ ይበጠብጣል። እናም እባክሽን ትንሽ ጊዜ ታገሽኝ ብሎም ሲላትኝ ሰላም በቃ እሺ ከማደርገው ድርጊት እቆጠባለሁ በማለት እንዲሁም ዳጣን ከአሁን በኋላ ከሰላም ጋር ብዙ ጊዜሽን አታባክኝ ወይም ደግሞ ብዙ ጊዜ እሷ ጋር አትሁኝ፣ እናም ደግሞ ሰላም የተለየ እንክብካቤ ታደርግልሽ ለምንድን ነው ብለሽም አጠይቃት ብሎም ይላል። ይህንን ስትጠይቀው ቆይ ለምንድን ነው ብላም ስትለው አይ ለማንኛውም ሰላም እርጉዝ ስለሆነች